ሰላም ጤና ይስጥልኝ ተመልካቾቻችን። ይህ በሕግ አምላክ የተሰኘው ሕግና ሕግ ነው ጉዳዮች የሚዳስሱበት ሳምንታዊ ቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዛሬው ውይይት ርዕሳችን የሚሆነው ስለ ውክልና ሕጉ ምን ይላል የሚለው እንግዳችን ዋለልኝ አምባነህ እንደዚሁም ፕሮግራሙን አዘጋጅተን የምናቀርብላችሁ እኔ ጠበቃና የሕግ አማካሪ አዲሱ አልገውና አንዳርጌ ካሴነን። መልካም ቆይታ። ዋለልኝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ። እንግዲህ ያው የውይይት ርዕሳችን የሚሆነው ውክልና ጋር የተያያዘ ነው። እንደሚታወቀው የሰው ልጅ በተፈጥሮ ውስን ነው። አንዳንዴ በተመሳሳይ ሰዓት በተመሳሳይ ጊዜ የተለያዩ ቦታዎች ላይ መገኘት የማይችልባቸው አጋጣሚዎች ይኖራሉ። ከዚህ ጋር ተያይዞ ስራዎችን ለማከናወን በሌሎች ሰዎች እርዳታ በሌሎች ሰዎች እገዛ ለማከናወን ይችል ዘንድ እንደ አገልግሎት ላይ እየዋለ ያለ በሕግ አግባብ የሚሰጥ ውክልና ነው። ስለዚህ ውክልና በጣም ጽንሰ ሀሳቡ በጣም ሰፊ ነው። በተግባር ደግሞ ብዙ ስራዎች እየተሰሩበት ያለ ጉዳይ ነው፣ ይታወቃል። ሰዎች በፍቃዳቸው የሚሰጡት ውክልና አለ፣ በሕግ አግባብ የሚሰጡ ውክልና አለ። ከዚህ ጋር ተያይዞ እንደው አጠቃላይ ሰፊ ውይይት የምናደርጉ ነው። ግን ለመግቢያ ያክል መጀመሪያ ለተመልካቾቻችንም ግልጽ ለማድረግ ውክልና ማለት ምን ማለት ነው? በተለምዶ የሚታወቀው ነገር አለ፣ ግን ሕጉ ውክልናን በምን አግባብ ነው ዲፋይን የሚያደርገው ከሚለው እንጀምር። አንዳርጌ እንግዲህ አዲስ እንደምታውቀው ውክልና ሲባል ውል ነው። በነገራችን ላይ ውል ሆኖ ግን ተናጣላዊ ስምምነት ነው። ዩኒላተራል አግሪመንት የሚባል ነው። ምንድነው ተናጣላዊ ስምምነት ማለት? እንግዲህ በተግባር ማይተው ከሆነ አንዳንዴ ውክልና የሚሰጥ ሰዎች ወካይ አብሮ የሚመጣ ይመስላቸዋል እንጂ በቀጥታ ሄዶ ወካይ ተወካይ ማን ነው የሚወክለው አካል ሄዶ ነው ተወካይ ነው የሚወክለው። ስለዚህ አንዳንዴ ተወካይ መገኘት ያለበት ይመስላቸዋል ውክልና ይሰጡ እና ስለዚህ ውክልና የመጀመሪያው ነገር ስምምነቱ ነው። ስምምነቱ ግን ተናጣላዊ ስምምነት ነው ወይም ዩኒላተራል አግሪመንት የምንለው ነው። እንግዲህ ብዙ ማህበረሰብ እንደሚያውቀው ውክልና ማለት አንድ ሕገ ነክ ድርጊትና በውክልና የሚፈጸሙ ጉዳይ ሌላ ሰው እንደራሱ ሆኖ እንዲፈጽምለት የሚሰጥ ስምምነት ነው። በጣም የተለመደ ለመሸጥ ለመለወጥ ሊሆን ይችላል፣ ንብረት ለማስተዳደር ሊሆን ይችላል፣ የቤት ኪራይ ለመሰብሰብ ሊሆን ይችላል። የተለያዩ ነገሮችን ብቻ ወካይ የሚባለው ሰው ያን ድርጊት በሆነ ጊዜና በሆነ ሰዓት ራሱ መፈጸም የማይችለው ከሆነና የሚያምነውን ሰው እገሌ እንደኔ ሆኖ ወይም እገሊት እንደኔ ሆና ተፈጽመልኝ ያለ የሚላትን ወይም የሚለውን ሰው የሚሰጥበት ተናጣላዊ ስምምነት ነው ውክልና ማለት። ጥሩ። ያው ዞሮ 2199 ላይም በዚሁ ልክ የተገለጸ ስለሆነ ትርጉሙ ላይ ከዚህ በላይ ጊዜ ማባከን የለብንም። ግን እስኪ ውክልና ለምንድን ነው የሚሰጠው፣ መቼስ ነው የሚሰጠው በሚለው ላይ ዋለልኝ ሀሳብ ካለ። እሺ አመሰግናለሁ። እንግዲህ ውክልና ቅድም አቶ አንዳርጌ እንደገለጹት ውል ነው። በሁለት ተዋዋይ ወገኖች ችሎታ ያላቸው እና ሕጋዊ ድርጊት ወይም ደግሞ ሕጋዊ ተግባር ለመፈጸም የሚሰጥ ነው። መቼ ይሰጣል የሚለውን ካየን አንድ ሰው ሁልጊዜ አይችልም። አንድ ግለሰብ ወይ አንድ ተቋም ሁሉንም ድርጊት በሁሉም ሰዓት አይሰራም። ስለዚህ እነኛን ድርጊቶች የማይችልበት ሁኔታዎች ሲፈጠሩ ለሚችል ሰው ስምምነትን መሰረት አድርጎ ሕግን መሰረት አድርጎ ውክልና ይሰጣል ማለት ነው። እንግዲህ ይሄ ውክልና ውል ነው ካልን አንድ ሰው በማይችልበት ሰዓት ይሰጣል ካልን ሕጋዊ ውጤት አለው ማለት ነው። የሚሰራውም ሕጋዊ ስራ ነው። ስለዚህ ውል በሚለው አግባብ ስር ሕጋዊነት፣ ፍቃድ፣ ችሎታ የሚሉ ፍቃድ ማለት ወካዩም ፈቅዶ ነው የሚሰጠው፣ ተወካዩም ፈቅዶ ነው የሚሰራው። ችሎታ ያለው መሆን መቻል አለበት። ያ ማለት ምንድነው? ወካዩም ችሎታ ሊኖረው ይገባል። ለምሳሌ አንድ ግለሰብ ትዳር ያለው ግለሰብ ከሆነ ውክልና ስልጣኑን ለመስጠት የትዳር አጋሩ የምትፈቅድበት ሁኔታ አለ። ያም ውክልና ያን ስለሚያካትት ሕጋዊ መሆን አለበት ማለት ደግሞ ሕገወጥ ስራ ለመስራት ውክልና አይሰጥም። የሚሰራው ስራ ሕጋዊ መሆን መቻል አለበት። ስለዚህ ይሄ ውክልና በማይችልበት ጊዜ የሚሰጥ ሆኖ መቼ ይቋረጣል ወይ ደግሞ መቼ ቀሪ ይሆናል የሚለውን ከዚሁ ጋር ስናይ እንግዲህ ውክልና ለተወሰነ ጊዜም ዲተርማይን ተደርጎ ሊሰጥ ይችላል። ላልተወሰነም ጊዜ ሊቆይ ይችላል። ገደቡ በስምምነት ላይ መሰረት የሚያደርግ ነው። ግን የሚቋረጠው
አንድ ወካይ ያንን ለተወሰነ ጊዜ የተሰጠ ከሆነ ለምሳሌ አሁን የጥብቅናን ውክልና ብናይ አንድን ጉዳይ ለመፈጸም ህጋዊ ችሎታ ያለው ባለሙያ ያን ውክልና ያን ስራ እንዲሰራለት ይሰጣል። ጉዳዩ ሲያልቅ ይቋረጣል። አንድ ሁለተኛ ወካዩ አካል ያቋርጥህና ዋለልኝ ያው ውክልና እንዴት ይሻራል መቼ ይቋረጣል የሚለውን ወደፊት ምን መጣብርቱ ነው። አጠቃላይ ግን ለምን ፐርፐዝ ነው የሚሰጠው ለምን አላማስ ነው ውክልና የሚሰጠው የሚለው ላይ አንድ አርገ የምትጨምረው ካለ? እንግዲህ ውክልና ምልህ አንድ ሰው በጊዜ ተጽዕኖ ስር ይወድቃል፣ በቦታ በጊዜ ይወድቃል። ስለዚህ አንድን ነገር ራሱ በሚመቸው በሚፈልገው ጊዜ መከወን ላይ ይችላል። ስለዚህ ያኔ ነው። ለዛም እኮ ነው በነገራችን ውክልና ይሄ ጊዜና ወጭ ቆጣቢ ነው የሚባለው። ለዛ ነው ለምሳሌ አፋር ክልል ያለ ሰው በአንድ ጊዜ አዲስ አበባ በሆነ ሰዓት ላይ በሆነ ጊዜ መጥቶ አዲስ አበባ ያለውን ድርጊት መፈጸም ላይ ይችላል። ግን ከዛው ቁጭ ብሎ በተለይ ደግሞ አሁን ቴክኖሎጂውም እየተስፋፋ ስለመጣ እዛው ቁጭ ብሎ ውክልና ሰጥቶ ጉዳዩም በአጭር ጊዜ ወጭና ጊዜ ቆጣቢ በምትለው መንገድ የሚፈጸምበት ነው። ስለዚህ አጠቃላይ እነዚህ በተለይ ደግሞ ከንግዱ ዓለም ጋር ተያይዞ አሁን እያንዳንዱ በርከት ያሉ ጉዳዮች አንዱ የማይፈጸመውን ጉዳይ ሌላኛው በውክልና ነው የሚፈጸምበት መንገድ። ስለዚህ ችግር ያቃልላል። አጠቃላይ ችግር የሚያቃልል ነው። ለዛ ነው ውክልና የሚሰጠውና ደግሞ ይሄ የማህበራዊ ግንኙነቱም አንድ መሰረት ነው። ውክልና ለመስጠት አንደኛው መሰረቱ ማህበራዊ ግንኙነቱ ነው። የንግድ ግንኙነት አለ፣ ማህበራዊ ግንኙነት አለ። ስለዚህ ውክልና አጠቃላይ የሚሰጠው በዛ መንገድ ነው ማለት ይቻላል። ያው ሌላው እዚህ ጋር አሁን እኔ መጨመር እንፈልገው ነገር ውክልና ሲባል ሁሌም በግለሰቦች መካከል ብቻ ላይሆን ይችላል። ለምሳሌ ህጋዊ ሰውነት ያላቸው ድርጅቶች ጉዝ አካል እንደመሆናቸው መጠን የተለያዩ ህጋዊ ተግባራትን የሚፈጽሙላቸው የግድ ተፈጥሯዊ ሰው ያስፈልጋቸዋል። በዚህ ጊዜ የግድ ውክልና ሊሰጥ ይችላል። ከዛ ባለፈ ደግሞ ለምሳሌ ለአካለ መጠን ያልደረሱ ልጆችን በህግ ክልከላ የተደረገባቸው ሰዎችን በተመለከተም እንደዚሁ በሞግዚቶቻቸው አማካኝነት ነው ስራውን ህጋዊ ውጤት ያላቸውን ስራ ሊሰራ የሚችለው። ስለዚህ በእንደነዚህ አይነት አጋጣሚዎች ሁሉ ውክልና ሌላ አካል እየተሰጠ ህግን በተከተለ መልኩ ሊሰራ የሚችልበት አሰራር እንዳለ እዚሁ ላይ ሀሳብ ለመጨመር ያክል ነው። ሌላው ከዚህ ጋር ተያይዞ ሀሳብ እንድሰጡበት እንፈልገው ነገር እንግዲህ ውክልና ሲባል ሰፊ ነው። ቅድም ያልነው አለ፣ በግለሰቦች መካከል የሚደረጉ ውክልና የሚሰጡ ውክልና አለ፣ እንደዚሁ ድርጅቶች የሚሰጡት ውክልና አለ። ከዛ ባለፈ ደግሞ እንደው ስናጠበው በባልና ሚስት መካከል የሚሰጡ ውክልና አለ። ባልና ሚስት ህጋዊ ጋብቻ ከመሰረቱ በኋላ የትኛውንም ህጋዊ ተግባራት ለማከናወን ለምሳሌ ብድርን በተመለከተ ተለይቶ የተቀመጡ እንትኖች አሉ አይደል? የሁለቱን ተጋቢዎች በጋራ መኖር ግድ የሚሉባቸው ጉዳዮች ይኖራሉ። ከዚህ አኳያ በሁሉም ቦታ ላይ ባልና ሚስት ሁሌም ላይ መገኘት ሊከብዳቸው ይችላል። በተለያየ ምክንያት አገር ውስጥም ሆነው አንደኛው አገር ውስጥ አንደኛው ከአገር ውጭ ሆኖ አገር ውስጥም ሆኖ ተለያየ ቦታ ላይ በመሆን በተለያየ አጋጣሚ ለሁሉም ህጋዊ ተግባራት አብሮ መገኘት አልችል ሲሉ አንደኛው ተጋቢ በጋራ ለሌላኛው ተጋቢ ወገን ባል ለሚስት ወይም ሚስት ለባል የሚሰጡት ውክልና አለ። እሱም በተመለከተ ህጋችን ምን ይላል? የቤተሰብ ህጉን ከፍትሐ ብሔር ህጉ ጋር አያይዞ ሀሳብ ብትሰጡበት። ወላሊት ሄድበት። እሺ አመሰግናለሁ። እንግዲህ እንደተባለው የባልና የሚስት ውክልና የቤተሰብ ህጉ በዋናነት ትኩረት የሰጠው የግል ንብረትን በተመለከተ ነው። የግል ንብረታቸውን በጋብቻ ጊዜ የሚሆን ከጋብቻ ጊዜ በኋላ በማንኛውም ጊዜ የአንደኛውን የግል ንብረት አንደኛው አካል እንዲያስተዳድርለት ሊሰጥ ይችላል። ነገር ግን የጋራ ንብረታቸውን በተመለከተ አብሮ የማስተዳደርን የጋብቻን ልዩ ሁኔታ እኩልነትን እና መሰል ሁኔታዎችን ትኩረት ስለሚያበረታታ የጋብቻ ህጉ የባልና ሚስትን ንብረት በጋራ እንዲያስተዳድሩ የሚፈልግ ይመስላል። በልዩ ሁኔታ ውክልና የሚያስተዳድርበትን አላስቀመጠም በልዩ ሁኔታ። ነገር ግን እንደተባለው በፍትሐ ብሔር ህጉ ላይ በአጠቃላይ ህጉ የባልና ሚስቶችም በዚያው ሊታዩ ይችላሉ። በዚያው መሰረት አንዳቸው ለአንዳቸው ውክልና ሊሰጡ ይችላሉ። ነገር ግን አሁን ውክልና ሲሰጡ በፍትሐ ብሔር ህጉ ላይ በተቀመጠው አንዱ በማይችልበት አግባብ ድርጊቶችን ሊያስተዳድር የሚችልበት
ሊመራ የሚችልበት አግባብ አብሮ የሚታይ ነው የሚሆነው። በልዩ ሁኔታ ግን የቤተሰብ ህጉ እንግዲህ የቤተሰብ ህጉ ዋና መሰረት ያደረገው አብሮ መኖርን፣ መተጋገዝን፣ እኩልነት መብትን ስለሆነ የጋራ ንብረታቸውን በጋራ ያስተዳድራሉ ወይ ደግሞ በጋራ እኩል ይመራሉ የሚል ግምት የወሰደ ይመስላል። ልክ ነው። የተለየ ነገር አይደለም። አክቹሊ እንግዲህ የቤተሰብ ህጉ የገለጸው አንደኛው ተጋቢ የግል ንብረቱን በከፊል ወይም በሙሉ ሊያስተዳድርለት እንዲችል ውክልና መስጠት እንደሚችል ነው። ሌላው ቀርቶ ማስተዳደር ነው። በነገራችን ላይ ከቤተሰብ ነው እንግዲህ አጠቃላይ የውክልና ህግ የሚመራው በፍትሐ ብሔር ህጉ ነው። ስለዚህ እነዚህ ድንጋጌዎች ወደ ቤተሰብ ህጉ ማምጣቱ ከባልና ሚስት እንዳልከው ከባልና ሚስት ከመተጋገዝና ከመረዳዳት የመነጨ ነው እንጂ የጋራ ንብረትን የሆነውን ነገር ውክልና መስጠት ማለት አይደለም። መሸጥ መለወጥ አይችሉም ማለት አይደለም። እርግጥ ነው አሁን የቤተሰብ ህጉ ባል ለሚስት ወይም ሚስት ለባል የግል ንብረቱን በከፊልም በሙሉ እንዲያስተዳድርለት ውክልና ይሰጣል ሲባል የጋራውን ንብረት የሆነ ፓርሻል ሳይለንስ አለው ሊባል ይችላል። ከፊል ዝምታ መርጧል። ከፊል ዝምታው የመነጨው እንዳልከው አንተ የጋራ ንብረታቸውን በጋራ ያስተዳድሩ ተብሎ ግምት ይወሰዳል። ጥያቄ የለውም። ባልና ሚስት የጋራ ንብረታቸውን በጋራ ያስተዳድሩ ተብሎ ኤክስፔክት ስለሚደረግ ነው። የግሉን ንብረትና በሙሉ ወይም በከፊል የሚለው አጠቃላይ ባልና ሚስት ሲጋቡ ከመተጋገዝ ከመረዳዳት ከሱ የመነጨ ስለሆነ ነውና ዞሮ ዞሮ ግን የባልና ሚስት የውክልና ባል ለሚስት ሚስት ለባል የሚሰጠው ውክልና ቢሆን ገበርን የሚደረገው የሚተዳደረው ወይ የሚገዛው በፍትሐ ብሔር ህጉ በተመለከተው ውክልና በሚመለከት ነው። እኔ አንዳንዴ የሚገርምህ እንግዲህ አሁን ትንሽ በቲክቶክ አንዳንድ የህገ ነክ እንትኖችን እናያለንና ምንድን የጋራ ንብረትን በሚመለከት ለማስተዳደር ለመሸጥ አይሰጡም ምናምን የሚሉ እኔ ይሄ እንደዚህ አይነት አስተምሮት በነገራችን ላይ በጣም አሳሳች ነው። አንደኛ ኦን ዘ ግራውንድ መሬት ላይ ያለውን ሀቅ የሚክድ ነው። እንደዛ ብለህ እኮ አዌር ስታደርግ እኮ በነገራችን ሌላውን እኮ ታወዛግባለህ። ሚስትን ባለም ታወዛግባለህ። እኔ ስላየው ነው። የጋራ ንብረታቸውን ለማስተዳደር ለመሸጥ እንዴት ይሰጣሉ? ንብረቱ የሚለያይ አይደለም እያሉ የሚሰሩ ሰዎች አሉ። በጣም የተሳሳተ አስተምሮ ነው። እንደሚታወቀው እንደውም የተለመደው እኮ አይተን ከሆነ እንግዲህ ሚስቶች ያው ብዙ ጊዜ ከቤት ያወጡም አሁን ካልሆነ በስተቀር እንደ ቤት እመቤት ወጥቶ ወርዶ ንብረትን የማስተዳደር የመቆጣጠር ነገሩም ትንሽ ከወንድ ዝቅ ስለሚል እንግዲህ ሚስቶች ናቸው አለባል ንብረት እንዲያስተዳደር እንዲሸጥ እንዲለውጥ የሚሰጡት። ስለዚህ የጋራ ንብረትን ለማስተዳደር ለመሸጥ ለመለወጥም ያውቁታል። በእርግጥ ውክልና ይሰጣል ማለት ፈልጌ ነውና እንደዚህ አይነት አስተምሮ ውክልና አይሰጡም የጋራ ንብረትን ለማስተዳደር ለመሸጥ ለመለወጥም አይሰጡም የሚሉ አንዳንድ የቲክቶክ ላይ የሚሰሩ ግሶቻችን ነውና ስህተት ነው። ሲጀመር ውክልናን በተመለከተ ገበርን የሚያደርገው እኮ ግልጽ ነው። በቃ የፍትሐ ብሔር ህጉ ጋር ያለው ድንጋጌዎች ናቸው። እዚያ ጋር ደግሞ ውክልና ማን ለማን ይሰጣል የሚለውን በተመለከተ ሚስት ለባል ባል ለሚስት ውክልና አሰጥም ብሎ ከልካይ ድንጋጌ የለም። ከዛ በተቃራኒው ግን ሌሎች መሟላት ያለባቸው ህጋዊ ፎርማሊቲዎች እንደተጠበቁ ነው። ሁሉም ሰው በእኩልነት አስተዳደራዊ ውክልናም ሊሆን ይችላል፣ ልዩ ውክልናም ሊሰጥ እንደሚችል ነው ህጉ ላይ የተቀመጠው። ቤተሰብ ህጉ ጋር የተቀመጠውን በተመለከተ ያው ቅድም አንተም ዋለልኝ የሚያነሳው ሀሳብ ነው። ስለዚህ ከልካይ አይደለም። የቤተሰብ ህጉን በተመለከተ በልዩ ሁኔታ የቤተሰብ ህጉ ፕሪሰፖዝ የሚያደርገው በባልና ሚስት መካከል ያለ የባልና ሚስትን ንብረት በተመለከተ ሁሉም ተጋቢዎች እኩል ስልጣን አላቸው። በማስተዳደር ሂደትም በመሸጥ በመለወጥ ሂደትም ገቢ በመሰብሰብ ሂደትም በሁሉም ሂደት ላይ ባል ከሚስት እኩል መብት አላቸው የሚል ግምት ይወስድና ነገር ግን ተጋቢዎች የግል ንብረት ሊኖራቸው የሚችልባቸውንም ሁኔታዎች በዝርዝር አስቀምጧል። እነዛን ንብረቶች ማን ያስተዳድራቸው ነው ለሚለው ምላሽ ለመስጠት ነው። የጋራ ንብረትን በተመለከተ እኩል ማስተዳደር ይችላሉ አለ። የግልን በተመለከተስ በግሉ ማስተዳደር ይችላል የግል ንብረቱን። ከዛ በተጨማሪ ደግሞ ግን ለሌላኛው ተጋቢ ወገን ውክልና መስጠት ይችላል ብሎ ፈቃጅ ድንጋጌ ነው ያስቀመጠ እንጂ ሌሎችን በተመለከተ የሚከለክል ነገር የለም። ስለዚህ ያው ማህበራዊ ሚዲያ ላይ የሚሰራጩ አንዳንድ አይቻቸዋለሁ እኔም በዚህ ዙሪያ የሚሰጡ መልእክቶች ያው የተሳሳቱ ናቸው የሚለውን እኔም ወስዶ ሀሳብ ስለሆነ ነው። ሌላው ከዚህ ጋር ተያይዞ እንግዲህ እንደው በነገራችን ላይ ግን ወላልኝ ምልህ በቲክቶክ የህግ ንቃተ ህግ መስራቱ የሚከፋ አይደለም። እንዳለም አቀፍ አሁን የትም ሀገር አሁን የህግ አዌር የሚያደረገው እንግዲህ በበይነ መረብ ሚዲያ ነው። አንደኛው ቲክቶክ ነውና በእርግጥ ባለፈው የኛ የጠበቆች ማህበር እንደዚህ አይነት ማስጠንቀቂያ መስጠቱ ምን ተገቢ ይመስለኛል። በጣም ኮንትሮል ማድረግ አለበት። የተሳሳተ አስተምሮት እኮ በነገራችን ላይ እንግዲህ ለብዙ ነገር ነው የሚዳርገው አይደል? ለምሳሌ አሁን የጋራ ንብረትን
የጋራ ንብረታቸው ከሆነ ሚስት ለባል ባል ለሚስት ውክልና መስጠት አይችልም የሚል ከሆነ የሚጠራጠረው ሰው ይበዛል። ስለዚህ እነዚህ ነገሮችን ከርብ ማድረግ መቆጣጠር ያስፈልጋል። የሚለውን የጥሩ መስሎ ይታያል። እዚህ ጋር ለመጨመር የተነሳው ሀሳብ በመሰረቱ እኮ ውክልና ለመስጠት በፍትሐብሔር ሕጉ ላይ መሰረት የሚያደርገው እምነትን ነው መጀመሪያ አይደለም። እንደው መታየት ያለበት የውክልና ሕግ የፍትሐብሔር ሕጉ ውክልና ሰጪውና ተቀባዩ ፕሪኤግዚስት ወይ ቅድመ የመተማመን መሰረትን ያደርጋል። እንግዲህ በመተማመን ደረጃ ካየነው እንግዲህ ከባልና ሚስት የተሻለ ሊተማመን የሚችል መተማመንም ያለበት አካል አለ ብዬ አላስብም። ስለዚህ እንዲያውም ባል ለሚስት ሚስት ለባል የሚሰጠው ውክልና እንደውም አይዲያል ነው ወይ ደግሞ ሞር እምነት ይጣልበታል እና ባልና ሚስት ደግሞ በፍትሐብሔር ሕጉ ላይ ወካይና ተወካይ ተብለው ከተቀመጠው የውክልና ማዕቀፍ ውስጥ የሚወጡ አይደሉም። ምናልባት ይህንን ያላየውትም እንደተባለውም ከተባለ አግባብነት የለውም። እኔ እንደው ቅድም ካነሳው አይቀር ከማህበራዊ ሚዲያ ጋር ተያይዞ የሚነሱ ነገሮች እኔ በግሌ ምናምን አለው ብዙ ጊዜ ሁሉም ሰው ዛሬ አስቸጋሪ ሆነው ምናልባት ከወጣ አላቅም አስቸጋሪ ሆነው ሁሉም ሰው ወጥቶ ይናገራል ሕግ የሚያቀው እና ብዙ ጊዜ ግን ምንናገራቸው ነገሮች በጣም በጥንቃቄ በየትኛውም ሁኔታ ቢተነተኑ ከሞራል ጋር የማይቃረኑ ከሃይማኖት ጋር የማይጣረሱ ከሕግም ጋር የማይጣረሱ በእውቀትና በዲሲፕሊን በስነ ምግባር የሚነገሩ መሆን መቻል አለባቸው። ምክንያቱም አሁን አገራችን ላይ እየተፈጠረ ያለው አሁን ቅድም እንደተባለው መጠራጠርን እየፈጠረ ትዳርንም እያናጋ የሰጠውት ለትዳር አጋር የሰጠውት ውክልና ጥያቄ ውስጥ አለ እየተባለ አላስፈላጊ እንትን ውስጥ ስለሚገባ እንደተባለ የጠበቆች ማህበር የሰጠው ማሳሰቢያም ለሁሉም ይሰራል። ይሄ ሴናሪዮ ባለሙያዎች በየትኛውም ዘርፍ የሚናገሩት ነገር በእውቀት ላይ መሰረት ያደረገ ዛሬ ጊዜ ሁሉም ሰው መናገርን ከእውቀት ነው መመንጨት ያለበት እንጂ ከመታወቅ መናገርን ሚዲያዎችም ራሱ እኮ ተቋማት እንደው እኔ አላቅም የሚታወቅ ሰው ነው የሚጠሩት። ያ ማለት በሆነ አጋጣሚ ከታወቀ ችግሩን ፈጥሮ ወደ ሚዲያ ይመጣል። ግን አዋቂዎች ናቸው መናገር ያለባቸው ታዋቂዎች ሳይሆኑ ምክንያቱም ያ ሰዎችም ለመናገር መቸኮልም የለባቸውም ባይ ነኝ። በጣም ተጠንቅቀው አውቀው መናገር አለባቸው። ጠቃሚም ሀሳብ ነው። ምናልባት ከርሳችን ትንሽ ወጣ ካለ ይወጣ አይደለም። ዞሮ የዚህ ፕሮግራም እኮ አንድ ዓላማ ትምህርት መስጠት ነው ለማህበረሰቡ። እንግዲህ በሕግ አምላክ ከሕግ ጋር የተያያዙ ጉዳዮችን ምንዳስበት ነው። ስለዚህ አሁን ከውክልና ጋር በተያያዘ ቅድም አንዳርጌ ያነሰው በጣም ቫይራል ሆኖ ነበር እንደውም የሆነ ሰዓት ላይ። ስለዚህ ያ መልእክት የተሳተ መሆኑን በዚሁ አጋጣሚ ገልጾ ለማለፍ ስለሆነ ከርሱ ይወጣ አይደለም ሐሳብ በሕክምና በነገራችን ላይ በሕግ ዘርፍ ብቻ አይደለም ከሕክምና ጋር በተያያዘም አይ ቲንክ ተመሳሳይ መግለጫ ወጥቷል መሰለኝ አይደለ? እንደዚህ የተሳቱ ትምህርቶች እየተላለፉ ስለሆነ ጥንቃቄ ይደረግ በሚልና ስለዚህ እንደዚህ አይነት ፕሮግራሞችም ዋና ዓላማ ደግሞ እነዚህ ነገሮች እያብራሩ ማለፍ ስለሆነ መነሳቱ ጥሩ ነው ብዬ ነው ማሰብ። ሌላው ሀሳብ እንድሰጡበት የምፈልገው ጉዳይ እንግዲህ ውክልና ሲባል ትርጉሙን አይተናል፣ ለምን ይሰጣል የሚለውን አይተናል። በባልና ሚስት መካከል የሚደረግ ውክልናስ ምን መሆን አለበት የሚለውን በተወሰነ መልኩ ለመዳሰስ ሞክረናል። እንደው አጠቃላይስ ደግሞ ውክልና ስንት አይነት ውክልና ያለ የውክልና አይነቶች ምንድን ናቸው የሚለውን ዋለልኝ ሀሳብ ብሰጥበት። እሺ አመሰግናለሁ። እንግዲህ ውክልና እንደተቀደመ እንዳልነው ውል ነው። ሕጋዊ ድርጊትን ለመፈጸም የሚሰጥ በስምምነት ላይ መሰረት ያደረገ ውል ነው ብለናል። ስለዚህ ሁለት የውክልና አይነቶች አሉ። እንግዲህ በተለምዶ በመሰረቱ አሁን ይሄ ሙሉ ውክልና የሚባለውን ማንሳት እንችላለን። እንግዲህ በእርግጥ ማህበረሰቡ ሙሉ ውክልና ብሎ ተረድቶታል፣ በራሱ ይሰራል፣ ሰውን በዚህ ያልክ ተረድቶታል። ግን በትክክል በሕግ ቋንቋ የሚታወቀው ጠቅላላና ልዩ ውክልና ተብሎ ነው። ጠቅላላ ሁለት ናቸው። ስለዚህ ጠቅላላ ውክልና ማለት ምንድነው? አስተዳደራዊ ጉዳዮችን ጠቅለል ባለ አነጋገር አስተዳደራዊ የሆኑ ጉዳዮችን እንዲፈጽምለት የሚሰጥ የውክልና አይነት ነው። ልዩ ውክልና ደግሞ የሚሰራው የስራ አይነት በደንብ ተገልጾ መሸጥ መለወጥ ሊሆን ይችላል፣ ሙያዊ የሆነ የጥብቅና አገልግሎት መስጠት ሊሆን ይችላል። ጉዳዩ በግልጽ ተብራርቶ የሚሰጥ የውክልና አይነት ነው። ስለዚህ እነኚህ የውክልና አይነቶች ውጤታቸውም
ይለያያል ማለት ነው። ስለዚህ ለምሳሌ አንድ ሰው ቤት እና መኪና እንዲሸጥለት ከፈለገ ያንን ገልጾ አብራርቶ የሚሰጠው ውክልና ልዩ ውክልና ይባላል። ስለዚህ ሁለት አይነት የውክልና አይነቶች አሉ። ፌክታቸውም የተለያየ ነው። አንዳርግ የሚጨምረው ነገር ካለ እንደው ከዚህ ጋር ምናልባት ከዚህ ውክልና የሚገርም በሚሰጥበት ጊዜ አንዳንዴ አሁን በተለይ ከባልና ሚስት ጋር ተያይዞ እንግዲህ እንደምታውቀው በተወሰነ መልኩ ከውክልና ጋር ተያይዞ በባልና ሚስት መካከል የመፈራራት ነገር ይኖራል። በአብዛኛው የተለመደው ሚስት አሁን ለባል ውክልና ስትሰጥ በአግባቡ የውክልናውን የውስጥ ይዘት ያለመረዳት አለ። የሚገርም እንደውም አንዳንዴ እኮ ጉዳዩ በፍቺ ኬዝ የንብረት ክርክር ደርሶ ሲከራከሩ ነው አይ እንዲህ አይነት ውክልና አልሰጠሁም የሚሉ አሉ። ባይዞ እንግዲህ ማለት ፍሮም ዘ ቬሪ ቢጊኒንግ ሲጀመር በደንብ በአስተዳደራዊ በጠቅላላ ውክልናና በልዩ ውክልና መካከል ያለውን ካለማወቅ የሚመነጭ ነው። እሱ ይመነጫል። በውስጥ ላይ ደግሞ አንተ ምልህ ጠቅላላ ስታነብ የመሸጥ የመለወጥ እንደዚህ ምናምን ነገር እሱን በጣም ማየት ይጠይቃል። እሱን ባለማየት ባለመመልከት በነገራችን ላይ እኔ ብዬ የማሰቡ ፐርሰናሊ ሴቶች በጣም ቪክቲም ናቸው። አያነቡም። አይ አጥብቄ ባነብ ምን ይለኝ ይሉታ ነገርም ይኖራል። ምክንያቱም የሚያስቡት አንዳንዴ የተዳረው ጉዳይ ይህም ባነሳ ደግሞ ሌላ ይነሳብኝ ይላል በሚል ይሉታ የሚጎዱ ሴቶች በቁጥር ብዙ ናቸው። ኮንተንቱን የውክልና የውስጥ ይዘት ኢስ ፓወርፉል ዶኪመንት ባይዘ በተለይ የመሸጥ የመለወጥ እኮ ውክልና ውስጥ ያለው እኮ ፓወርፉል ነው። በቃ መሸጥ መለወጥ ከስለ መኪና ትሸጣለህ፣ ቤት ትሸጣለህ። ስለዚህ አንደኛውን ኤክስትሪም ሊወርቱ አንደኛውን ደግሞ የሚጠቅም ሊሆን ስለሚችል እዛ ላይ የውክልና የውስጥ ይዘት ውክልና በሚሰጥበት ጊዜ በጣም ማንበብ ያስፈልጋል። ፈቃዱን ሲሰጥ በዚህ ነው ውክልና መስጠት የሚለውን ጉዳይ በጣም እዚህ ላይ አንድ በጣም ጥሩ ሀሳብ ነው የተሰው። አንድ ሀሳብ ለመጨመር አሁን ውክልና በእኛ ማህበረሰብ ውስጥ ሲሰጥ እንዴት ነው የሚለውን ነገር ብናየው መልካም ይመስለኛል። አሁን እኛ እንደ ባለሙያም የሚገጥመን ነገር ማህበረሰቡ ባለሙያ የማማከር ባህሉ በጣም ዝቅተኛ ነው። በተለይ ውክልና ቅድም እንደተባለው በጣም ፓወርፉል ዶክመንት ነው። ሽያጮች አሉ፣ ንብረትን፣ ገንዘብን፣ ብዙ ነገሮችን ውድ የሆኑ ንብረቶችን አሳልፎ እስከ መስጠት የሚደርስ ነውና ውክልና ሰዎች ሲሰጡ ስለ ውክልና ውጤቱና ይዘቱ ሂደቱ ላይ ባለሙያ ቢያማክሩ። አሁን ሰው ብዙ ጊዜ አሁን እኔ እንደሚገጥመኝ እኔ አንዳንዴ ብዙ ችግሮች ከተፈጠሩባቸው በኋላ ወደ ፍርድ ቤት ሲሄዱ ወይ ደግሞ ያ ሂደት በሚያመጣው ውጤት ላይ ነው ወደ ባለሙያ ጋር የሚመጣው። ነገር ግን ውክልና መጀመሪያ ለመስጠት ሲታሰብ ባለሙያ ቢያማክሩ ምን መስጠት አለበት፣ ምን መጨመር አለበት፣ ምን መቀነስ አለበት የሚለው ላይ በደንብ ውጤታማ ይሆናሉ። እንግዲህ ይሄ ከምን ጋር ይያያዛል? ቅድም ወዳልነውም በእምነት እንግዲህ ማህበረሰባችን በእምነት ላይ በመከባበር ላይ መሰረት ያደረገ ስለሆነ ውክልና ሲሰጥ ብዙ ብዙ ይዘቱ ምን እንደሆነ ምን ኢፌክት የኪራይ ውል እኮ አከራየን ብለው የሽያጭ ውልም እኮ የሚፈራረሙበት አጋጣሚ አለና ይሄ እንግዲህ ምናልባት አሁን የማህበረሰቡ ልማድ እየተቀየረ ሁሉንም ነገር ከባለሙያ ጋር እየተመከረ ቢደረግ የተሻለ ውጤታማ ይሆናል። እንግዲህ ይሄ ደግሞ ባልና ሚስት ጋርም ተያይዞ ብዙ ጊዜ አሁን የሚከሰተው እምነትን መሰረት ስለሚያደርጉ እምነቱ ጥሩ ነው በማህበረሰብ አይደለም የትዳር አጋርን የኛ ማህበረሰብ ጎረቤቱንም ጓደኛውንም ወንድሙንም አካባቢውንም ያምናል። ግን አንዳንድ የሱ እይታ ጥሩ ሆኖ ሳለ ግን በህግ እየታገዘ ቢሆን መልካም ይሆናል የሚል እምነት አለ። እስኪ ከዚህ ጋር ተያይዞ ሐሳብ እንድትሰጡበት እንፈልገው። አሁን ውክልና ሁሉም ነገር በውክልና ማሰጣቸው ነገሮች አሉ። ለምሳሌ አሁን እስከ ቅርብ ጊዜ ድረስ በፍትሐ ብሔር ሕጉ ጋብቻ መፈጸም በተመለከተም እንደዚሁ ኑዛዜ ማድረግ በውክልና የማይተገበሩ ነገሮች ናቸው። ግን የቤተሰብ ሕጉ ደግሞ ከወጣ በኋላ ጋብቻን የፍትህ ሚኒስቴሩ ከፈቀደ በውክልና የሚደረግበትም አግባብ አለ። አሁን ጋብቻ ለማድረግ የሚሰጠው ውክልና በየትኛው ውስጥ ነው የሚወድቀው? እንግዲህ እሱም ጋብቻ ለመፈጸም ፕሮክሲ ሜሪጅ የሚሉት በነገራችን ላይ በጣም ከኛ ሀገር ብቻ ሳይሆን በጣም የተለመደ ነው። ሌሎች ሀገሮች እንዳልከው የፍትህ ሚኒስቴር ሲፈቅድ ነው የሚለው የፍትህ ሚኒስቴር መፍቀድ አለበት ጋብቻ ለመፈጸም። እንግዲህ አንደኛው አካል ጋብቻውን ስነ ስርዓቱን ነው ሴንስ ሌላ አይደለም። ስለዚህ ያን ለመፈጸም ካልቻለ ነው የማይችልበት በቂ ምክንያት መኖር አለበት። ከአቅም በላይ የሆነ ችግር ለምሳሌ የጦርነት ሊሆን ይችላል፣ ወይ የአንዳንዴ ጉዞ በተለያየ መንገድ ሊስተባበል ይችላል። ዞሮ ዞሮ ግን ከአቅም በላይ የሆነ ችግር
ጋብቻው መፈጸም የማይችል ከሆነ ሰንበዴ አንድ ሰው ወክሎ ጋብቻው እንዲፈጸምለት ይደረጋል። ይሄ ጋብቻው በዚህ ምክንያት ጋብቻ ተስተጓጉሎ እንዳይቀር ነው መነሻ ምክንያቱ። ባይዘ አንዳንድ ሀገሮች ምን ያደርጋሉ መሰለ? ለምሳሌ እንደ ለወታደሮች ብቻ የሚፈቅዱ አሉ። አንዳንዴ ደግሞ ይሄ ፕሮክሲ ሜሬጅ የሚባለውን የውክልና ጋብቻ ላለመፍቀድ ሲሉ ከፍተኛ ግብር፣ ለምሳሌ ጣሊያን በጋብቻ በውክልና የሚፈጸም ከሆነ ከፍተኛ ግብር ይጭናሉ። ስለዚህ ያችን ከፍተኛ ግብር ላለመክፈል ሲባል ይሄ በቂ ዝም ብሎ በሆነ ባልሆነ ምክንያት በውክልና ጋብቻ አልፈጽም የሚለው ነገር ይቀራል። በእኛ ሀገር ስትመጣ እንግዲህ ህጉ አንዳንድ ህጉ ነው ያለው። እንደው በጋብቻ በውክልና ጋብቻ ተፈጸመ ሲባል ሰምቼም ገጥሞኝ የማያውቅም። ግን ቢኖር ህግም የሚወጣው ኖርማሊ እንዲህ አይነት ነገር ቢኖር አስቦ ስለሆነ ቢኖር ግን ያው ድንጋጌውን ማስፈሩ የሚከብድ አይደለም። ዞሮ እሱ ራሱ ውክልና ነው፣ ልዩ ውክልና ነው። ልዩ ውክልና ኤግዛክትሊ የንብረት አይደለም ምን አይደለም፣ ያው ልዩ ውክልና ነው። ጋብቻን ለማፍረስ እንደሚሰጥ ውክልና ማለት ነው። እሱ ማለት ነው። እሱ አሁን እንግዲህ ጋብቻ ማፍረስ ከቅርብ ጊዜ ወዲህ ነው የተፈቀደው። እስከ ቅርብ ጊዜ ድረስ የግድ ጋብቻ እስከሚፈርስበት ድረስ ተጋቢዎች አብረው መኖር መቻል ነበረባቸው። ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ከሰጠ በኋላ ግን አሁንም ጋብቻ በወኪል አማካይነት ማለትም በጠበቃ አማካይነት ሊሆን ይችላል። በፍትሐብሔር ስነ ስርዓት ቁጥር 58 መወከል የሚችሉ ቤተሰቦችም ሊሆኑ ይችላሉ። በዛ በውክልና ጋብቻ የሚፈርስበት ሂደት አለ። ያ ውክልና የሚሰጠው ያው ልዩ ውክልና ነው የሚሆነው። እንደዛ ከሆነ ጋብቻውም በዚሁ በልዩ ውክልና ስር ይወድቃል የሚለውን ተመልካቾቻችን በጣም አደገኛ ነው። ግን እንደዚህ ዋለልኝ እዚህ ላይ ተግባራዊ ያካል ፍቺ ያው የሰራበት ነው። ግን ፕሮክሲ ማሬጅ አጋጥሞ ያውቃል? እኔ ግን እዚህ ጋር እንዴት መሰላችሁ ፕራክቲካል አይደለም ባይ ነኝ። ሲጀምር እኔ አሁን ከጋብቻ መርህ አንጻር ብናየው እኔ ባይዘው ይህንን ህግ በግሌ እንዳንድ ባለሙያ ይሄ አግባብነት አይደለም ብዬ የምቃወመው ነው። ምክንያቱም አለ ህጉ በልዩ ውክልና ላይ የሚወድቅ ነው። እንግዲህ ውክልናዎች የማይፈቀዱ አሉ ወይ ደግሞ ማህበራዊ አገልግሎት ለምሳሌ ልቅሶ ለመድረስ መሰል አንዳንድ በውክልና የማይፈጸሙ ተግባሮች አሉ። እሱ እንዳለ ሆኖ ፐርሰናል የሆኑ ጉዳዮች አሉ። ነገር ግን አሁን ይሄ ፕሮክሲ ማሬጅ የሚባለው ህጉ ፍትህ ሚኒስቴር ሂዶ አይቶት አስፈላጊውን ፕሮሰስ አልፎ በውክልና ይፈጸማል። ነገር ግን አንደኛ እኔ ፕራክቲካል አይደለም ለኛ ሀገር ሴናሪዮ ብዙ ሰው ባህላችንም ምናችንም ይሄ ፔኪዩናሪ ኢፌክት ወይ የገንዘብ ኢፌክት ብቻ እንጂ ይሄ አብሮ እንግዲህ ሚቹዋል አብሮ መኖር አይደል የጋብቻ አንዱ ዓላማ። ሰው የተራራቁ ሰዎችን ለምን ፐርፐዝ ነው የምታጋባቸው? አብሮ መኖር በሐሳብ መኖር ብዙ ነገሮች አሉና እኔ ያንን መርህ ይጥሳል ብዬ አምናለሁ። ስለዚህ ጋብቻ ኢምፐርሰን ነው በአካል ነው የሚል እንትና ያለኝ በግሌ። ነገር ግን በልዩ ውክልና የሚፈጸም ነው ህጉም ይፈቅዳል። ፕራክቲካል ግን አይደለም ብዬ አምናለሁ። እኔ አሁን ገጥሞኝ አያውቅም እንደ ባለሙያም። ስለዚህ ደግሞ ጋብቻ አሁን ስፔሲፊካሊ ጉዳዮቹን ቅድም አሁን ምን ብለናል? አንድ ማህበራዊ ጉዳይ በውክልና አይደረግም ብለናል አይደል? ለምሳሌ ልቅሶ በእኛ እንግዲህ ልቅሶ መድረስ ሰው ሲሞት ሰውን ማጽናናት ኢትዮጵያዊ ባህላችን ነው ምናምን። እሱን አሁን በውክልና ታደርገው እንግዲህ ይዘቱ ነው ያ ሰው ኢሞሽናሊ ቀርቦ በአካል አልቅሶ ሰውን አጽናንቶ ማድረግ ስላለበት በውክልና ማድረግ አትችልም። ምናልባት ይመስለኛል አላቅም እርግጠኛ ካልሆንኩኝ ወደ ሰሜን አካባቢ ይሆን አንድ እንደ ባህል አለ። ልቅሶ ላይ አልደረስኩም እንዲወጣልኝ ብለው የሚሰጥ የስጦታ አይነት አለ ይመስለኛል ወደ ሰሜን አካባቢ እና ልክ እንደዚያ ጋብቻ ደግሞ ህጉ ፈቅዷል። ግን ያን ጋብቻ የሚፈጽሙት ለምን ፐርፐዝ ነው? ወይ ደግሞ መጋባት ለምሳሌ አሁን ከዶክሜንት አንጻር ውጭ ሀገር ያሉ ሰዎች የተለያየ ሀገር ኑረው አብሮ ለመኖር ከሚያስችላቸው አስገዳጅ ሁኔታ አይቶት ከሆነ ህግ አውጪው ትክክል ሊሆን ይችላል። እንግዲህ ሴናሪዮ አይደለም አብሮ ለመኖር የሚያስችላቸውን ሂደት ፍቅረኛሞቹ ነው የማይችሉበት ነው ለመገናኘት በሚያደርጉት ጥረት ሰነዱን ከፈለጉት እንጂ ከሱ አንጻር የህጉም ዓላማ እኮ ስነ ስርዓቱን ነው የጋብቻ ውጤትን ራሱን ጋብቻን እንዲተኩ አይደለም። ህጉ በውክልና እንዲፈጸም ሲል ስነ ስርዓቱ ነው። ለምሳሌ ጋብቻ እንግዲህ በኢትዮጵያውያን ባህል ዘመድ አዝማር ተጠርቶ ጎረቤት ጓደኛ ተጠርቶ ቤተሰብ ተጠርቶ ሰፊ ህዝብ ተጠርቶ ነው ሰርግ የሚፈጸመው አይደል የሚከወነው።
ለዛ ቀን ተቆርጦ ድግስ ተደግሶ ሰው ተጠርቶ ከሩቅ ቦታ መጥቶ ተሰባስቦ ግን አንፎርቹኔትሊ ሚስት ወይም ባል ለምሳሌ ለሀገራዊ ግዳጅ ሊሆን ይችላል፣ የመከላከያ ሰራዊት አባል ሊሆን ይችላል፣ ሌላ የጸጥታ ተቋም አባል ሊሆን ይችላል፣ ወይም ደግሞ ለምሳሌ ሐኪም ሆኖ በቃ ኢሚኔንት የሆነ ኬዝ ህይወት ማትረፍ ያለበት የስራ ግዴታ ሊሆን ይችላል። ሌሎችም ከአቅም በላይ የሆኑ ልትላቸው የሚችሉ የዛን ሰውዬ የተጋቢውን ወገን እዛ ቦታ ላይ በአካል መገኘት ግድ የሚሰጥ ፋታ የማይሰጥ በሆነ ሰዓት ወይም ደግሞ አሁን ውጭ ሆኖ በቃ ሊመጣ ሁሉ ነገር ካለቀ በኋላ እዚህ ጋር ድግሱ አልቆም ብሎ ግን ደግሞ በሆነ ከአቅም በላይ በሆነ ምክንያት መምጣት አልችል ብሎ እዛ ስነ ስርዓት ላይ መገኘት የማይችል ከሆነ ነው ያን ውክልና ይዞ የተወከለው ሰው ያን ስነ ስርዓት ይታደማል ነው። ለምሳሌ ውል ካለ እሱን ሊፈራረም ይችላል። የጋብቻውን እንግዲህ በተቻለ መጠን ከጋብቻ እለት በፊት መፈጸም አለበት። ቢዘገ ደግሞ በጋብቻ በሰርጉ ቀን ነው መደረግ ያለበት ጋብቻው ሲፈጸም። እሱን መፈጸም ጋብቻ ማስመዝገብ አለ አረ ወሳኝ ኩነት ጋር ሄዶ እሱን ሂደቶች ይፈጽም ማለት ነው እንጂ ሌሎች ጥጦቶችን ያው እሱ ይተግብር ይላልና ከዛ አንግል ቢታይ ለማለት ያክል ነው። ሌላው እንግዲህ ስለ ውክልና በመጠኑ ለማየት ሞክረናል። ውክልና ቅድም ዋለልኝ ለማንሳት ሞክራል። ያቋረጥኩ ራሱን የቻለ ያው ጥያቄ አድርገ ነው ሀሳብ እንድሰጡበት ስለፈለኩ ነው። መቼ ነው አንደኛ ውክልና ቀሪ የሚሆነው መቼ ነው? ሂደቱስ ምንድነው መደረግ ያለበት? ውክልና ሲነሳ ሲቋረጥ መደረግ ያለባቸው ጥንቃቄዎችስ ምንድናቸው በሚለው ላይ አንድ አርጋ ሀሳብ ስትበትና ዋለልኝም ካለ ትጨምራለህ። ጥሩ እንግዲህ ያው ውክልና ቀሪ የሚሆንበት አንደኛው ወካይ ኤኒ ታይም ማንሳት ይችላል። እንደሰጠው ሁሉ ኤኒ ታይም ሳይገደድ የሚያነሳበት ሁኔታ ይኖራል። ተወካይ ደግሞ በዛ ውክልና የሚተዳደር ከሆነ ባይዘው ከሱም ጋር መመካከል ሊጠይቅ ይችላል። አንዳንዴ ውክልና ዊዛውት ኮንሲደሬሽን ነው፣ እንደ ደሞዝ ቅጠር አይደለም። ግን አንዳንዴ ደግሞ ህጉም ኮንሲደር የሚያደርገው ምንድነው ተወካይ በተሰጠው ውክልና መሰረት የሚተዳደር ከሆነ እሱንም ግምት ውስጥ የሚያስገባ ኤኒታይም ነው፣ ትክክል ነው። ግን በልዩ ሁኔታ እሱንም ግምት ውስጥ ያስገባል። ያው እንግዲህ ሟችና ማነው ወካይና ተወካይ አንድ ከሁለት አንዳቸው ሲሞቱም ቀሪ ሊሆን ይችላል። ተወካይ ደግሞ ዲሴብል ከሆነ የተሰጠውን ውክልና ወጥቶ ወርዶ መስራት የማይችል ከሆነ ዋጋ የለውም ውክልና፣ በዛ ምክንያት ቀሪ ይሆናል። ይልቁንስ በጣም ክሪቲካሉ በፍርድ ክርክር የምናያቸው ከመሻር ጋር ተያይዞ የሚገርም ነገር የሚገራርሙ የፍርድ ገጠሞችም ሰዎችም ሲያማክሩ እንመለከታለን። መሻር ውልና ማስረጃ ሄዶ መሻር ብቻ አይደለም። የመጀመሪያው ቀዳሚው ነገር የተሰጠውን ውክልና ውልና ማስረጃ በተለምዶ ውልና ማስረጃ የምንለው የሰነዶች ማረጋገጫና ምዝገባ ኤጀንሲ የሚባል ተቋም ነው። ማህበረሰቡ ውልና ማስረጃ ስለሚለው ነው። አው ክልሎች ላይ ለፍትህ ቢሮዎች ይሰጣል። አንዳንዴ መዘጋጃ የሚሰጥበት ወቅት ነበር። ዞሮ ሄዶ ውክልናውን እሱን መሻር ነው። የተሻረ መሆን ደግሞ የውክልና ሰነዱ ለተቀበለው ሰው ተሽሯል ውክልና ብሎ ማድረስ ይጠይቃል። መጀመሪያ ደግሞ የተሰጠውን ያን በጣም ኃይል ያለው ሰነድ የሚባለው እንደ የተሰጠውን መቀበል ያስፈልጋል። አንዳንዴ ምን ያደርጋሉ? ውክልና ይሻላል ከኪሳቸው ያስቀምጣሉ። ቅድም እያወራ ነበር ነው። እስኪ እንመጣበታለን ወደ ተግባሩ። ስለዚህ መሻሩ አጠቃላይ በጣም ጥንቃቄ ያስፈልጋል መሻር ላይ። እኔ አንድ ቦታ ወደ አሰላ አካባቢ እንግዲህ በባልና ሚስት መካከል የሚደረጉ ነገሮች አንዳንዴ በጣም ግልጽነት ይጎላቸዋል። ግልጽነት የሚጎለው ምንድነው? ከፍርሃት የመነጨ ነው። ትዳሩን ለማዳር ለመጠበቅ የመነጨ ነው። ሚስት ተጠራጥራ ውክልናውን ይሽራለች። አንድ ቤት እኮ እየኖሩ ነው። ግን ውክልናውን የተሻረ መሆኑን አልሰጠችም። የሰጠችውን ውክልና አልተቀበለችም። ከዛ በኋላ ብዙ ንብረት ሲሸጥ መጨረሻ ላይ ክርክር መጣ። ክርክር ሲመጣ ውክልናውን ሽሬዋለሁ አየው። እንግዲህ እሷ የሻረች ስለመሆኑ ከኪሷ ከቤቷ ከጉያዋ ከማስቀመጥ የዘለለ የተሻረ መሆኑን በዓለም አያውቅም። ስለዚህ ከመሻር ጋር ይሄ ውክልና የስልጣን ከመሻር ጋር ተያይዞ በጣም ጥንቃቄ ማድረግ ያስፈልጋል። ብዙ ሰዎች እንደውም እየተሸወዱ ያሉትና በፍርድ ክርክር የምናየው እሱን ችግር ነው። እንግዲህ ውክልና መቼ ይሻራል የሚለውን ብናይ ጥሩ ይመስለኛል። በመርህ ደረጃ ውክልናው የቆመለትን ዓላማ ሲያሳካ ከሁለት አንዱ ሲሞት አንደኛው የወካዩ አካል ፍላጎት ሆኖ በኤኒታይም ማቋረጥ ይችላል ነው። ግን የማቋረጥ ሂደቱ ምን መሆን አለበት? የመሻር ሂደቱ ምን መሆን አለበት? አሁን ብዙ ጊዜ ውጤትም የሚያመጣው ማህበረሰባችን ላይ በተግባር የሚታየው ነገር ሰዎቹ ያንን ሲሽሩ ምን ማድረግ አለባቸው ነው። በመጀመሪያ ህጉ የሚለው በግልጽ ሂደው
ውክልና ተሰጠበት ህጋዊ ተቋም ላይ ሂደው መሻር አለባቸው። አንድ መሻሩ አንድ ድርጊት ነው። ሁለተኛ ከሻሩ በኋላ ለተወካዩ መስጠት አለበት፣ ማወቅ አለበት። አውቆም ማወቅ ብቻ አይደለም መፈረም አለበት፣ ፈርሞ መቀበል አለበት። ምክንያቱም ያ ውክልና እኔን ወክለህ በእንደራሴነት ይሄን ጉዳይ እንድትፈጽም ብለን የሰጠነው አካል ያንን ድርጊት ደግሞ ከዛሬ ጀምሮ ይሄን ድርጊት እንዳትሰራ ብለን ማሳወቅ አለብን ማለት ነው። አንደኛው ይሄ ነው፣ ማሳወቅ አለብን። ማሳወቅ ብቻ አይደለም ሰነድ መያዝ አለብን። ምናልባትም ይሄ ሰነዱን አንዳንዴ መቀበል የማይቻልበት አጋጣሚ ሊሆን ይችላል። ያ ሰነድ 2፣ 3ኛ፣ 4ኛ፣ 5ኛ ወገን ላይ ይደርሳል። በተለያየ መልኩ ሊጠፋ ይችላል። ኢቭን አንዳንዴ ተወካዩ ፍቃደኛም ላይሆን ይችላል። ስለዚህ ይህንን የሚያረጋግጠው ፈርሞ መቀበል መቻል አለበት ነው። ይሄ ነው አሁን ሰዎቹ ቅድም እንዳልነው ውክልና እምነትን መሰረት ያደረገ ነው፣ ልዩ ግንኙነትን መሰረት ያደረገ ነው፣ ልዩ ሪኳየርመንት አለው። ይሄ መታመንን መሰረት አድርገው ስለምንል ግን መቸል በልዩ ሁኔታ መቋረጥ ያለበት ደግሞ የተለያዩ ምልክቶች ሲታዩ፣ ለምሳሌ አጠራጣሪ ሁኔታዎች ሲታዩ፣ ያ ሰው የእምነቱን የማጉደል ሁኔታ የሚታይበት ከሆነ ለምሳሌ አሁን አላቅም የጠበቃ ውክልናን እንደ ምሳሌ ብንወስድ አንድ የጠበቃ ውክልና ለጥብቅና አገልግሎት የተሰጠው ውክልና መቼ መሻር አለበት ከተባለ ዲሲፕሊን ወይም ስነ ምግባር እና ያንን ጉዳይ በአግባቡ እስከ መጨረሻው ህግና ውልን መሰረት አድርጎ መከራከር ሲኖርበት ልዩ ምልክቶች ሲታዩ ደንበኛው ያንን ውክልና መሻር አለበት። ስለዚህ አስጊ ሁኔታዎች ሲገኙ የዚያ ሰው እንቅስቃሴ ትክክል አለመሆኑን ሲረዱ ስጋት ሲኖር መሻር ይገባቸዋል ማለት ነው። ሌላው እዚህ ጋር መደረግ ያለበት ጥንቃቄ ብዬ ማስበው ሌላ ተጨማሪ ከተነሳ በኋላ ለተወካዩ መስጠት ብቻ አይደለም። አሁን ብዙ ጊዜ የተለመደው ለተወካይ ይሰጣል፣ የማይሰጡት እንዳሉ ሆኖ ማለት ነው። ለተወካይ ይሰጣል፣ ከዛ በኋላ ይተዋል። ነገር ግን መጀመሪያ ያ ውክልናው ሲሰጥ ምን ምን ተግባራትን እንዲያከናውን ተብሎ ነው የተሰጠ፣ ከምን ተቋም ጋር ግንኙነት ያለው። ለምሳሌ ባንክ በስሜ አካውንት እንዲከፍት አካውንት እንዲያንቀሳቀስ የሚል ውክልና ሰጥቸው ከሆነ ተሰጥቶ ከሆነ ውክልናው ከተነሳ በኋላ ለባንኮች መሰጠት መቻል አለበት ማለት ነው። ከዚህ በኋላ ተወካዬ የኔን አካውንት እንዳያንቀሳቀስ ማለት ነው ለባንኮች የግድ መስጠት መቻል አለበት። ንብረት እንዲያስተዳድር መሸጥ መለወጥን የሚመለከት ከሆነ ቤትን ከሆነ ወይ መሬትን ከሆነ ለሚመለከተው የቤቶች ልማት አስተዳደር ሊሆን ይችላል፣ መሬት አስተዳደር ሊሆን ይችላል፣ ለሚመለከታቸው ኮንሰርን ተቋማት ጭምር መድረስ አለበት የተነሳው ውክልና ማለት ነው። አለበለዚያ ውክልናውን ይዞ ክርክሩን ሊቀጥል ይችላል። የሚፈልገውን ተግባር ሊፈጽም ይችላል። የፍርድ ቤቱን አሁን ቅድም ዋለልኝ ያነሳው አለ። ለምሳሌ ውክልናውን ካነሳ በኋላ እዛ መዝገቡ ጋር ማያያዝ መቻል አለበት። በቃ ለከሌ ሰጥቼ የነበረው ውክልና በእኔ ውክልና መሰረት ነው ሲንቀሳቀስ የነበረ ይህን ክርክር ሲከታተል የነበረ ነገር ግን በዚህ ውክልና ስላነሳውኝ ከዚህ በኋላ በዚህ መዝገብ ላይ እንዳይሰየምም ብለ ፍርድ ቤቱ እንዲያቅ መሰጠት መቻል አለበት ብዬ አስባለሁ። እና ዞሮ ተገቢው ጥንቃቄ በመሻር ሂደት ውስጥ ተገቢው ጥንቃቄ ካልተፈጸመ በስተቀር ያልተፈለጉ ውጤቶችን ሊያመጣ ይችላል የሚል ሀሳብ ነው ያለ። ግን ከዚህ ጋር ተያይዞ ሀሳብ እንዲሰጡበት እንፈልገው። ለምሳሌ ውክልና አንድ ሰው ብቻ ከሆነ የሰጠው ጥያቄ ውስጥ አይመጣም፣ ሂዶ ያ ሰው ሊያነሳ ይችላል። ውክልናው የተሰጠው 2 እና ከዛ በላይ ሰዎች ከሆኑ ውክልና የሚነሳው የግድ ሁሉም መገኘት መቻል አለባቸው። በቂ ምክንያት ከሌለ በስተቀር ውክልናውን ለማንሳት አንዱ ተወካይ ብቻ አይደለም መሄድ ያለበት፣ 2ቱ መገኘት አለባቸው። ለምሳሌ ባልና ሚስት ከሆኑ ለ3ኛ ሰው ውክልና ሰጥተው የነበረ ውክልናውን ለማንሳት 2ቱ መገኘት መቻል አለባቸው ነው የሚል አድርጉ፣ በቂ ምክንያት ከሌለ በስተቀር። ግን ኋቲፍ አንደኛው ፍቃደኛ ባይሆን ምንድነው መደረግ ያለበት የሚሉትን ለተመልካቾቻችን ግንዛቤ ማስጨበጫ ሀሳብ ብሰጡበት። እዚህ ጋር እንግዲህ አሁን ባልና ሚስት በጋራ ውክልና ከሰጡ ለማንሳት ከፈለጉ ያው በጋራ ያነሱታል። እንግዲህ አንደኛው ብቻውን ተነጥሎ ውክልና ይነሳል ማለት ይችላል። በቂ ምክንያት መኖር አለበት ይላል። አሁን ይሄ ነገር በቂ ምክንያት ማን ነው የሚያጣር ማን ነው የሚመዝነው? እሱ ነው። አሁን ውልና ማስረጃ
የፍትህ ተቋም አይደለም ማለት አከራክሮ ውሳኔ የሚሰጥ አይደለም። ስለዚህ ይህን ጉዳይ በቂ ምክንያት ነው በቂ አይደለም ብሎ የመመርመር ስልጣን የለውም። ስለዚህ ይህ ጉዳይ ወደ ክርክር ነው መሄድ ያለበት በቀጥታ። አንደኛ በዛ በውክልና በመሻር ሂደት ችግር ከተፈጠረ እንዲታገድ ማድረግ ፍርድ ቤት ማድረግ ያስፈልጋል። ምክንያቱም አሁን ውክልና የሚነሳው እንግዲህ አቴንታይም ውክልና መነሳት እንዳለበት ይታወቃል። አሁን ችግሩ ምንድነው? ባልና ሚስት ነው ወይም አንድ በጋራ ውክልና የሰጡት ስለሆነ ነው። ስለዚህ የሚሆነው ነገር በማንሳት ሂደት ችግር ካለ ውክልናው እንዲታገድ ምንድነው ጉዳት እያደረሰ ስለሆነ የሚለውን ነገር እንዲታገድ ማድረግ ያስፈልጋል እንጂ ውልና ማስጃ ሄዶ ይሄ በበቂ ምክንያት አለኝ ይሄ በቂ ነው በቂ አይደለም ብሎ የመመዘን ስልጣን ስለሌለው ዞሮ ዞሮ ወደ ፍርድ ቤት መሄዱ የሚቀር ጉዳይ አይደለም። ምክንያቱም ሕጉም በዚህ ጉዳይ ላይ ሳይለንስ አለው። ወደ የት ሄድ የሚለው ጉዳይ ዝግ ስለሆነ ይሄ ጉዳይ የክርክር አካል ነው። ይሄ ምክንያት በቂ ነው ለማንሳት በቂ አይደለም የሚለው ጉዳይ ውልና ማስጃ የሚመረምረው ስላልሆነ ይሄ ለፍርድ ቤት የሚሄድ ኮዝ ኦፍ አክሽን ነው። ወደ ክስ ምክንያት የሚሆነው ብዬ አስባለሁ። እንደውም ይሄ በጣም ጥሩ ሀሳብ ነው። ሕጉ ሳይለንስ የሆነው በምንድነው? አሁን ሁለቱ መገኘት አለባቸው። የባልና የሚስት ንብረት የጋራ ንብረት ነው፣ በጋራ የሚያስተዳድሩት ነው። አንደኛው ምናልባት በግልጽ ቢታወቅ ጥሩ የሚሆነው አንደኛው ብቻውን ቀድሞ ውክልና ሰጥቶ በዚያ ውክልና መሰረት የሰጠው ውክልና ከሆነ ብቻውን ይሽር ይሆናል። ነገር ግን ባልና ሚስቶች በጋራ ለሰጡት ውክልና ቅድም እንደተባለው አሳማኝ ምክንያት የሚለውን የሚወስነው ፍርድ ቤት ነው። ስለዚህ አሁን ይሄ ውክልናውን የሚያወውለው አካል ይህንን ውክልና የአንደኛውን ግለሰብ ፍላጎት አይቶ ማንሳት አይችልም። ምክንያቱም አውቶማቲካሊ አሳማኝ እንኳን ቢሆን የዚያኛውን አላየንም፣ የዚያኛውን ኢንተረስት አላየንም። ስለዚህ አሁን ይሄ ጉዳይ መጀመሪያ መብት አለኝ የሚል ሰውና አንደኛው ወገን ፍላጎቱ ከሌለው ቀጥታ ያ ውክልና እንዲታገድና የሚነሳም ከሆነ እንዲነሳ ማመልከት ያለበት ለፍርድ ቤት ነው። የሕጉም ዓላማ ይሄንን ያሰበ ነው የሚመስለው። የፍርድ ቤት ነው ትክክለኛ ስልጣን ያለው። ስለዚህ አንደኛው ወገን በሌለበት ይሄ በቂ ምክንያት ስላለኝ ይሄ ውክልና ይነሳልኝ ብሎ ውክልና ሰጠው ተቋም ላይ ሳይሆን መሄድ ያለበት የትዳር አጋሬ ወይም ባለቤቴ በዚህ ጉዳይ ላይ ወይ በሀገር የለም ወይ ፍላጎቶ የለውም፣ ነገር ግን በዚህ ውክልና ህጋዊ እንቅስቃሴ ቢደረግ መብቴ ይጎዳል የሚል እምነት ሊኖረው ይችላል፣ ማስረጃ ሊኖረው ይችላል። ይህንን ማድረግ ያለበት ለፍርድ ቤት አቤቱታ አስፈላጊውን የሥነ ስርዓታዊ ህግ ተከትሎ ፍርድ ቤቱ ያ ውክልና ወይም እንዲታገድ ወይ ደግሞ ያኛው ሰው ተገዶ ያንን ውክልና አብሮ እንዲያነሳ ውሳኔ ሊሰጥ ይችላል። እና የህጉም ዓላማ ይሄን ይመስለኛል። በነገራችን ላይ አንድ ፕራክቲካል ኬዝ ባልና ሚስት ናቸው። ስለዚህ የባል ወንድም ነው የተወከለው። ስለዚህ ያልሆነ ሪሌሽንሺፕ ካላቸው ኦልሞስት ሚስት ልትጎዳ ነው አይደል? የእሱ መብትና ጥቅም በሚያስከብር መልኩ ወንድም እየፈጸመ ከሆነ ስለዚህ አሁን ውክልና እሱን እንዲሻር አይፈልግም። ከቅንነት ውጭ ካየ ነው ማለት ነው። ከቅንነት ውጭ እየተጓዘ ከሆነ እሱ በሚፈለገው ግን ንብረት እየተሸጠለት እየተለወጠለት ነው። ሚስት ደግሞ አይ እኔ እየተጎዳው ነው ያለችው። ስለዚህ በዚህ መካከል ያሉ ጉዳዮች እንደተባለው ውልና ማስጃ ሄዱ አሁን ይሄን ጉዳይ የሚቀበልበት መንገድ ያለው ፍርድ ቤት የሚለው በጣም የሚያስማማ ነው። ጥሩ። ለዛ ነው እኔም ያው ለተመልካቾቻችን ህጉ ዝም ብሎ በዝምታ ስላለፈው የግዴው መልእክት አስተላልፈን ብናልፍ ብዬ ነው። ሌላው እንደ ወደ መጨረሻ ላይ አንድ ግን እዚህ ቅድም ያለፍ ነው በተግባርም ችግር ላይ እናያለን። ችግር ይገጥመናል። ውክልና ሲሻር ውክልናውን ጠፋኝ ይላሉ። ለመስጠትም ፈቃደኛ ያልሆኑ የማይሆኑ አሉ። ውክልና ተወካዮች ማለት ነው። ተወካዩ የተሰጠው ውክልና መለስ ሲባል ጠፋ ይል ይችላል። ወይም ንግል ላመለስ ሲባል ምክንያቱም የሚሰራው ስራ አለ ማለት እንግዲህ በሁለቱ በወካይና በተወካይ መካከል ሰሟት የሆነ ቅራኔ ካለ ውክልናውን ይዞ የሆነ ነገር ማድረግ ይፈልጋል እሱ። ስለዚህ ጠፋኝ ይላል። ሰዎችም ጥያቄ ያነሳሉ። ምንድን ነው የምናደርገው? ጠፋን ቢል አልሰጥም ቢል የሚል ነገሮች አሉ። እንግዲህ ህጉ ምንድን ነው የሚለው? ለምሳሌ አንድ ሰው ጠፍቷል ብለው ውክልና ማስጃው ጠፍቶብኛል የሚል ከሆነ በራሶች ፍርድ ቤት ሄዶ ይላል። በራሶች ፍርድ ቤት ሄዶ ሰነዱ ውክልና ማስጃ የጠፋ መሆኑን ማሳወጅ ያለበት ራሱ በራሶች ነው የሚለው። አሁን ይሄ ፕራክቲካል ነው ወይ አስቸጋሪ ነው? ስለዚህ አንዳንዴ በቀጥታ መክሰስም ሊሆን ይችላል። ሄዶ እንዴት ነው ሄዶ ከቅንነት ውጭ በቅንነት ከሆነ በትክክል ምንም ጥያቄ የለውም። ፍርድ ቤት ሄዶ በዚህ ቀን በዚህ ቁጥር ራሱ ያረጋግጣል። ከቅንነት ውጭ የመጣን ሰው ግን እንዴት ብለህ ነው ሄድና ከሰህ ካልጠየቅከው በስተቀር
አስቸጋሪ ይሆናልና ስለዚህ መፍትሄው ምንድን ነው? የመጀመሪያው በቅንነት ከሆነ ሄዶ በራስዎች ፍርድ ቤት የውክልና ማስረጃው የጠፋበት መሆኑን የሚያስችል ውሳኔ ብይን ይዞ ይመጣል። ካልሆነ ደግሞ ከቅንነት ውጭ ከሆነ ደግሞ የጠፋበት ስለመሆኑ ወካይ ክስ መመስረት ይኖርበታል ማለት ነው። እዚህ ላይ ግን እኔ አሁን ይሄ መጥፋትና ለመጥፋቱ የተሰጠው ውክልና ሊጠፋበትም ይችላል። አሁን ባለው ሁኔታ በኤሌክትሮኒክስም በሃይ ኮፒም በከለር ኮፒም ሊያስቀምጠው ይችላል። ይሄ ቢመልስም 100% ያን ሰነድ ተመለሰ ሊባል አይችልም። ህጉም ይሆነ እንዲመለስ የሚፈልግ አይመስልም። ኖቲፊኬሽኑም ማሳወቁም ለዚያ ነው አላማው። በእርግጥ ሰነድ የጠፋበት ሰው በመጀመሪያ በሰነዱ ከሱ ጋር እንዳጋጣሚ ነው በተመሳሳይ ሁኔታ ሌላ ሶስተኛ ወገን ወንጀል እንዳይሰራበት ከሱ ቁጥጥር የሆነ ሌላ ጄኒውን የሆነ ሶስተኛ ወገን ላይ መብትም እንዳይፈጠር የመጀመሪያ ለፖሊስ ማሳወቅ ነው የተለመደው አሰራር። ከዚህ በተረፈ ደግሞ ያ ሰነድ ደግሞ የውክልና ሰነድ መመለስ አለበት ተብሎ ከታሰበ እንደሚታወቀው ራሱ በራሱ ወጪ ይሄዳል። ግን ከውክልና ዓላማ አንጻር እንደው አሁን ከኛ ውይይት መነሻ አንጻር ግን አንድ ተወክሎ የተሰጠ የውክልና ሰነድ እንዲመለስ መጠየቅም አስፈላጊም ላይሆን ይችላል። ፕራክቲካልም አይሆንም። ያ ሰነድ በተለያየ ምክንያት ተበትኖ ሊሆን ይችላል። ቢመለስም በተለያየ መልኩ ሊያስቀረው ይችላል። አሁን ይሄ ከለር ኮፒ የሚባል አለ አይደል? ኦልሞስት በማይቻልበት ደረጃ ስካን አድርገህ ፕሪንት ብታረገው በማትለይበት ደረጃ አስቸጋሪ ነው የሚሆነው፣ ፕራክቲካል አይሆንም። ለዚያ ቅድም ያልነው ከሻረ በኋላ ለተወካዩ ሰጥቶ ካስፈረመው ከዚህ ያቺ ቀን ሪፈራንስ ተወንና ከዚያ ቀን በኋላ ያሉትን ትራንዛክሽኖች ወይም ደግሞ ህጋዊ ክንውኖች ራሱ ኃላፊነት ይወስዳል ማለት ነው። ሶስተኛ ወገን ላይም ውጤት እንዳይኖረው ይሆናል በሚለው ቢታይም ይመስለኛል። ጥሩ። እስኪ ከዚህ ጋር ተያይዞ ነው በተግባር የሚያጋጥሙ ተግዳሮቶች ከውክልና ጋር ተያይዞ ካሰጣጡ ጋር ሊሆን ይችላል፣ ከመሻር ጋር ተያይዞ ሊሆን ይችላል፣ ከተሻረ በኋላ እንደዚሁም ደግሞ ውክልና ተቀባዩ በውክልና ከተቀበለ ጀምሮ ሲያከናውነው ከነበረው ተግባርና ከድርጊት ውጤት ጋር ተያይዞ በተግባር ምን የሚያጋጥሙ ችግሮች አሉ? እንዲህ ይቅርታ አንድ ቀደም ወላሌ ካለው ከዚህ ከመሻር ላይ ተያይዞ ጥሩ ነጥብ ነው ያነሳውና ያን ህጉ ሲወጣ የነበረበት ማህበረሰብና አሁን ትንሽ የተለያየ ስለሆነ በ52 ዓመተ ምህረት ውክልና ጠፋ ሲባል ሄዶ ፍርድ ቤት እንዲያሳውጅ ምናምን የሚለው ጉዳይና አሁን ምናልባት የማህበራዊ ኢኮኖሚ እያደገ ሲመጣ አንዳንዴ እኮ የተሻሩ ውክልና ኦንላይንም እዛው እንትን ከተባሉ ለምሳሌ አሁን በመጣ በኤሌክትሮኒክስ አሁን በመጣው ዘመናዊ ሶሻል ሚዲያ ነገሮች ውክልና የሚሰጠው ተቋም ምናልባት እዛ የተሻረ መሆኑን የሚገልጽበት መንገድ ካለ እንጂ እኮ ለምሳሌ ሲስተሙም ላይ ያሳያቸዋል። ሲስተሙም ካለ እንጂ እኮ አሁን በሞተ ሰው ውክልና በነገራችን ላይ ንብረት እየተሸጠ ሁሉ እኔ ውልና ማስረጃ ሲከሰሱሉ አውቃለሁ። ማለት ራሱን እንኳን የሚያድን ሲስተም አልነበረውም። አሁን አላቅም፣ ይቅርታ። አሁን አካውንት ራሱ የባንክ ትራንዛክሽን ብዙ ጊዜ ያታይም የወንጀል ክሶች ሲቀርቡ ከማጭበርበር ጋር ተያይዞ በሞተ ሰው ውክልና ሰውየው ሙቷል፣ ነገር ግን ውክልናው ልክ የሚሆን አይሁን ሳይታወቅ በሞተ ሰው ውክልና የሞተ ሰው አካውንት እየተቀሳቀሰ ገንዘብ ይወጣል። ትክክለኛ ወራሾች ሲመጡ ገንዘቡ ወጪ ተደርጎ ይገኛልና ቴክኖሎጂ ይፈታዋል ብለን እናስባለን ይሄን ነገር። ስለዚህ እስኪ በተግባር የሚታዩ ችግሮች ላይ ሀሳብ እንስጥበት። ወለልኝ እስኪ አመሰግናለሁ። እንግዲህ ትልቁ እንደውም ይሄ ነጥብ በደንብ መታየት ያለበት ይመስለኛል። እንግዲህ በተግባር የሚታዩ ችግሮች አንዱ በህጉ ነው የሚፈታው፣ አንዱ ደግሞ ከህግ ውጭ በሆነ ጉዳይ የሚፈታ ይመስለኛል። አሁን በህግ ማለት እንግዲህ ብዙ ጊዜ ህጉን ተከትሎ ውክልና በመስጠት የምንሰጠውን ውክልና ምክንያቱም አሁን እየተፈጠረው ያለው የመከካድ በውክልና ንብረቴ ከተሸጠ ምናልባትም እንግዲህ አሁን ሰሞኑን እኮ በማህበራዊ ሚዲያ በጣም አጀንዳ ሆኖ የአትሌት ምክትል ኮማንደር ገለቴ ጉዳይ ኢሹ ሆኖ በብዙ መልኩ ማህበራዊ ሚዲያውን ተቆጣጥሮት ይገኛል። በተለያየ መልኩ ልናየው እንችላለን እና እሱና መሰል ጉዳዮች የሚያጋጥሙት ምንድናቸው ካልን አንዳንዴ ውክልና መቼ መስጠት፣ ምን አይነት ውክልና መስጠት እንዳለብን፣ የሰነዱ ይዘት ምን መሆን እንዳለበት ከማወቅ ህጉ የሚጠይቀውን ከመከተል ካለመከተል የሚመጣ ነው። ህግ ባለሙያ ማክሮ በህጉ መሰረት በመሄድ የሚፈታ ነገር ነው። እንግዲህ እሱን አሸሻሩም ያንን የተከተለ እንዲያደርግ ነው። ለምሳሌ አሁን እኔ እንግዲህ ምናልባት አስፈላጊ ከሆነ አላቅም
አንድ የተነሳው ከሷ ጋርም ተያይዞ ብናየው ቸኩዬ የሌላ ውክልና አነሳው የሚል ነገር ነው። እንግዲህ አሁን ይሄ ከህጉ ጋር ተያይዞ ነው እንግዲህ መቸኮልን ህጉ ኮንሲደር አያረገው እና ይሄ አሁን ህጉን በማክበር ህጉን በመከተል በህጉ ዘንድ አዌርነስ እንዲኖረን በማድረግ የምንከላከለው ነው። እኔ ሌላው ግን ከዚህ ውጭ የሆነ ጉዳይ ነው የምለው። እንግዲህ አሁን የእምነት የማህበረሰቡ መተማመን ባህል ስነ ምግባሩ እንግዲህ ይሄ የሃይማኖታዊ ተቋም ሊሆን ይችላል። በተለይ እኛ ሀገር እሱ ሲጠነክር የሚፈታ ይመስለኛል። አንዳንዴ አሁን በህግ ብቻ የውክልናንና የሌሎችን ነገር በህግ ብቻ የምንፈታው አይመስለኝም። እንደው ለምሳሌ ምንም እንኳን ህግን ተከትለን ውክልናውን ብንሰጥም ብንሽርም ለውክልና ታማኝ ካልሆን ለተወከልንበት ነገር ማህበረሰባዊ ስነ ምግባር መተማመኑ ለገንዘብ ያለን ነገር ካልተስተካከለ ችግሩ የሚፈታ አይመስለኝም። እና እዚህ ላይ እንግዲህ የሃይማኖት አባቶች ሊሆኑ ይችላሉ በየዘርፉ ያሉ ትልልቆች ቢሰሩበት እና ህጉ ሁሉን ነገር የማይፈታና በጣም ክሪቲካል የሆነ እንግዲህ በትዳር ውስጥ የጋራ ንብረት ነው። ጥያቄዎች ከተነሱ አብዛኞች ህጉም ባይዘበይ በሌላ አባባል በመሰረቱ እዚህ ላይ መስተካከልም ያለበት ህጉ የሚለውን በማክበርም ቅድም ያላቸውን ችግሮች መፍታት ይትላል። ይሄ ታማኝ መሆን ኮንፍሊክት ኦፍ ኢንተረስት የሚለው እንግዲህ የራስን ፍላጎት በውክልናው ጥቅም አለመውሰድ የሚለው ሊያካትተው ይችላል። ግን አንዳንዴ እንዲህ አይነት ችግሮች የሚመነጩት ከተወከለው ግለሰብ ስነ ምግባር የግል ፍላጎት ለማሳካት ከሚያደርገው ጥረት አንፃር ነውና ይሄ ችግር በሰፊ የሚያጋጥም ነው። ይሄን ችግር በተወሰነ ደረጃ ለመቀረፍ እንግዲህ ወካዮች የሚወክሉትን ሰው ማንነት በደንብ በማወቅ በደንብ በማጥናት ለምን ዓላማ ነው የሚሰጠውን በማለት በተወሰነ ደረጃ ሊቀርፉት ይችላሉ። ግን ዞሮ ዞሮ ይሄ ችግር በጣም በከፍተኛ ደረጃ ማህበራዊ ኢኮኖሚያዊ ኢቭን አንዳንዴም ፖለቲካዊ የሂውማን ራይትም እኮ ጥያቄ ሊነሳ ይችላል። እንግዲህ አሁን እንደው ነካክተ ነው የምናልፍ ከውክልና ጋር ተያይዞ ያለውን ሁኔታ ማየት ይቻላል። እየሰፋ ሲሄድ አትላርጅም የማህበረሰቡንም እንትን የሚነካ ነውና በዚህ ደረጃ በጥንቃቄ መታየት ያለበት ጉዳይ ነው የሚል እምነት አለኝ። አይ እንዳልከው እንግዲህ በነገራችን ላይ በእያንዳንዱ ችግር ምክንያት ድህነት ነው። ብዙዎቹ መነሻ ለምሳሌ ከውክልና እያጭበረበሩ በሞተ ውክልና ፋብሪኬት በተደረገ ምናምን የሚለው እኮ ያው አፍቅሮና የሆነ መነሻው ድህነት ነው የሚሆነው በእያንዳንዱ ጉዳይ ላይ። እንደውም ዘመናዊ ህጎች ሲወጡ እኮ እነሱን እኮ ህጉ በሚለው መንገድ ላለመፈጸም መነሻ የሚሆነው እንደው ድህነት በቃ ዘርፈ ብዙ ኢምፓክት ነው የሚያሳድረው እሱ። ግን ከዚህ ከውክልና ጋር ተያይዞ እንዳልከው አንዳንዴ ውክልና ይሰጡና በቃ ጭራሽ የመከታተል ነገር የለም። ውክልና መሰጠህ እኮ ዝም ብሎ አንዳንድ ሀሳባቸውን ጥለው የሚተኙ ሰዎች አሉ። ግን መከታተል ያስፈልጋል። ከዛም ባለፈ ይሄ ውክልና ሲሰጡ ምን አይነት ውክልና የሰጡ መሸጥ መለወጥ አለው ማስተዳደር አለው ምናምን ብቻ ሳይሆን ውክልና ከተሰጠ በኋላ አንዳንዴ ያለ መከታተል ነገር አለ። ምን አደረሰው ይባላል እኮ አንዳንዴ ከሚችሉ ከሆነ እሱም ባለማድረግ ባለመከታተል ግን ብዙ ጉዳት የሚደርስበት ሁኔታ እንዝላልነት ይስተዋላል። እሱ አሁን ቅድም ዋለልኛ ያነሳውን በተመለከተ በተለይ በውክልና በመስጠት ሂደት ውስጥ ባለሙያ ማማከር የሚለው ለውክልና ብቻ አይደለም። ያው ውክልና አንዱ ነው፣ ግን ለውክልና ብቻ አይደለም። አይተ ከሆነ በአብዛኛው እንዲሁ ትልልቅ የምትላቸው ድርጅቶች ሳይቀሩ ውል ሲዋዋሉ ባለሙያ አያማክሩም። ዝም ብለው ሳያነቡ የሚፈርሙ ነው። በጣም ትልልቅ የምትላቸው ሰዎች ያውቃሉ የተማሩ ምናምን የምትላቸው ትልልቅ ድርጅት የሚያንቀሳቅሱ ሰዎች ሳይቀር ያልሆነ ውል ፈርሞ ታገኛቸዋለህ፣ ባለሙያ ሳይማክሩ ማለት ነው። ከዛ በኋላ ግን የሆነ ችግር ሲፈጠር ያው ወደ ክስ ሂደት ሲመጣ ነው ባለሙያ ትዝ የሚላቸው። መደረግ ያለበት መጀመሪያ ነው ጥንቃቄ መደረግ መቻል ያለበት ባለሙያ ማማከር የሚለው አሁን ውክልናም ሲሰጥ የት ጠቅላላ ውክልና ነው እየሰጠሁት ያለው ወይንስ ልዩ ውክልና ያለው የሚለውን ሊያቅላቸው የሚችል በባለሙያ ማሳየት መቻል አለባቸው። እሱ እንዳልከው ይሄ ባለመደረጉ ምክንያት ብዙ ጊዜ በተለይ በባልና ሚስት መካከል ያው የሚገጥም ኬስ ከሆነ እሱ ነው ያው አንደኛው ወገን ነው ወይ ሚስት ናት ወይ ባል ነው ውክልና ወስዶ በተለይ ይሄ በንግዱ ማህበረሰብ ውስጥ ያሉትን ሰዎች ካየ ወይ ባል ወይ ሚስት አንዳንዴ አንዱ ለአንዱ የሚሰጣጡበት አለ። ሁለቱም በየፊናቸው በአቋራጭ
ብዙ ስህተቶችን ይሰራሉ። በሆን ብለውም ሊሆን ይችላል፣ ባለማወቅ የሚሰሩ ስህተቶች አሉ እና ውክልናው ከተሰጠ በኋላ ለምሳሌ ተወካይ ካሉበት ግዴታዎች ውስጥ አንዱ ምንድን ነው? የደረሰበትን የስራ እንቅስቃሴ ለወካዩ ማሳወቅ ነው። ያ ተወካዩ ይሄ የማሳወቅ ግዴታ የመኖሩን ያክል ወካዩም ደግሞ የመከታተል ደግሞ ኃላፊነት አለበት። ምንድን ይሄ ውክልና የሰጠውት ሰው ምን እያደረገ ነው የሚለውን ማየት መቻል አለበት፣ መከታተል መቻል አለበት። ይሄ በተግባር ይሄ አይደረግም። ከዚህ የመነጨ ነው ብዙ ስህተት የሚፈጠረው። ሌላው ደግሞ ውክልና ይሰጥና ይረሳል። ለሆነ ፐርፐዝ ውክልና እንሰጣለን ለሆነ ሰው፣ ከዛ በኋላ መስጠትህንም አታስታውሰውም። ያ ጉዳይ አልቋል፣ ውክልናው ግን በእጁ ነው። እንግዲህ ልዩ ውክልና ነው የሰጠው፣ ተበድሮበት ታገኘዋል። የሆነ ቤት ለመግዛት ለምሳሌ አንተ ሄደህ ለመፈረም አልቻለም ባል ወይ ሚስት፣ በቃ ሚስት ሄዳ ትፈርም ብሎ ልዩ ውክልና ይሰጣል። ይህም ቤት እንድገዛ እንድትል ስትል በልዩ ውክልና ስር ያለ ደግሞ ፎርማቱን ካየኸው ሙሉ ዝርዝር ነው እንትን የሚለው የሚያስቀምጠው ብድርን፣ አካውንት ማንቀሳቀስ ምናምን ያካትታል። እሱን ፈርሞ ይሰጣሉ። ለምሳሌ አሁን ምንድነው አንዳንዴ በባልና ሚስት መካከል ውክልና ይሰጣጡና ቤት ለመግዛት ሊሆን ይችላል ውክልና የሚሰጠው። ያን ቤቱ ከተገዛ በኋላ ውክልናው ሳይነሳ ይቀራል። ከዛ በመሀል አለመግባባት ሲፈጠር መጀመሪያ የያዘውን ውክልና ተጠቅሞ ቤቱን ሊሸጠው ይችላል፣ ብድር ሊበደርበት ይችላል። እና እንዲህ አይነት ችግሮች ብዙ ጊዜ ይስተዋላሉ። ቅድም ሌላው የተባለው ውክልናው ከተነሳ በኋላ ለሚመለከታቸው አካሎች ያለማድረስ፣ ለተወካዩ መሻሩን አለማሳወቅና የተሰጠውን ውክልና አለመቀበል፣ እነዚህን የመሳሰሉ ችግሮች የሚፈጠሩ ናቸው። ከድርጅቶች ጋር ተያይዞ አንድ ስራ አስኪያጅ አጠቃላይ የስራ አስኪያጅ ውክልና ሰጥቶ ስራ ሲያከናውን ከቆየ በኋላ በሆነ ምክንያት ከድርጅቱ ሲለቅ ውክልናው አይነሳም። ያ በሰነዶች ማረጋገጫ የተሰጠው ውክልና ከሆነ በዛው ወይ ተነስቶ መነሳቱን ደግሞ ለሚመለከታቸው ተቋማት ማሳወቅ ይገባል። ነገር ግን ብዙ ጊዜ እንደዚህ አይደረግምና በአጠቃላይ በውክልና አሰጣጥ ሂደት ውስጥም ሆነ ውክልና ከተሻረ በኋላ ተገቢው ጥንቃቄ ባለመደረጉ ምክንያት በርካታ ችግሮች ይገጥማሉ። እንደዚህ አይነት ችግሮች ከገጠሙ እንግዲህ አንደኛው ወገን እንግዲህ ተወካይ ልክ እንደ ጥሩ አባት ሆኖ ነው በተሰጠው ውክልና ማገልገል ያለበት ተብሎ የሚታሰበው፣ በቅን ልቦና ማገልገል አለበት። ከዚህ ውጭ በሆነ መንገድ ስህተት ፈጽሞ ከሆነ በሕጉ በተቀመጠው አግባብ ለምሳሌ ሕገወጥ ተግባር ፈጽሞ ከሆነ በ10 ዓመት ውስጥ እንደዚሁም ደግሞ ጥንቃቄ ባለማድረግ የፈጸመው እንትን ከሆነ ደግሞ በ2187 መሰረት በ2 ዓመት ውስጥ ክስ አቅርቦ እንግዲህ የደረሰበትን ጉዳት ያው በካሳ መልክ መጠየቅ ይችላል ማለት ነው። ምናልባት የምትጨምረው ነገር ካለው አለ? አዎ፣ አንድ ነገር ቅድም እንደተባለው እንግዲህ አንድን ውክልና በጥንቃቄ የምናደርገው ነገር ሆኖ አጠቃላይ ሲስተሙ ሲቀየር አብሮ የሚቀየር መሆን ይመስለኛል። የመንግስት ተቋማት፣ የግል ተቋማት አስተሳሰብና ህግ አክባሪነት፣ የግለሰቦች አስተሳሰብ ማተር ያደርጋል ባይ ነኝ። ለምሳሌ አንድ ፕራክቲካል ኬዝ ባነሳ እነኚህን ሁሉ አስፈላጊ ፕሮሰሶችን ፈጽሞ ውክልናውን ካነሳ በኋላ ከተሻረ በኋላ ባክዴት አድርገው ሰነዶች ማረጋገጫ ኤጀንሲ ባክዴት ተደርጎ አግባብ ባልሆነ መልኩ እንግዲህ ከተቋሙ እውቅና ውጭም ሊሆን ይችላል፣ በተወሰኑ ሰዎች ሊሆን ይችላል። ባክዴት ተደርጎ ውክልናው ከመሻሩ በፊት እንደተፈጸመ ተደርጎ በሽያጭ ውል ተፈጽሞ አንድ ጉዳይ ገጥሞኛል። እንግዲህ አሁን አንዳንዴ እንዲህ አይነት ችግሮችን ለመቅረፍ ተወካዩ በሚያደርገው የቅነ ልቦናዊ ተግባር ብቻም ሳይሆን እና ወካዩ በሚያደርገው ጥንቃቄ ሳይሆን እንዳጠቃላይ እንደ ሀገርም ሲስተሙ አስተሳሰባችን ሲስተሙን በማጠንከር ህግን አክባሪ ዜጋንና ተቋማትን በመፍጠር ጭምር የሚፈታ ይመስለኛል። ጥሩ፣ ያው ቆንጆ ውይይት ነበር። ተመልካቾቻችን ስለ ውክልና ህጉ ምን ይላል በሚለው ርዕሰ ጉዳይ ከጠበቃና የህግ አማካሪ ዋለልኝ አምባነ ጋር ያደረግነው ውይይት ይህን ይመስል ነበር። ከውይይታችን በርከት ያሉ ትምህርታዊ ቁም ነገሮች እንደምታገኙ ተስፋ እናደርጋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት።